ሰላም እንዴት ናችሁ ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? ዛሬም በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። ሰሞኑን እንግዲህ ኪያ ለአማር መኪና ሰርፕራይዝ አድርገዋለች። ነገር ግን ቤተሰቦቿ አክስቷና አጎቷ እጅግ በጣም ቀውጠውታል። በፍጹም ሊሆን የማይችል ነገር ነው። ሴቷ እንዴት ነው የተገዛለች? ከገዛችም ሊብረው በአንቺ ስም ሊሆን ይገባል እንጂ በፍጹም እያሉ ቀውጠዋታል። ነገር ግን የሁለቱ የኪያ አክስትና አጎት ሀሳባቸው ራቅ ያለ ነው። በጣም አስቸጋሪ ናቸው። ቤተሰቦች ከአሁን በፊትም እንዳያችሁት ብዙ በደልና ብዙ ግፍ አድርሰውባታል። እስከ ማሳገድ ድረስ ደርሷል። ምክንያቱም ሚስታችን በዕዳ ተይዞ ስለዚህ የሚሻለው ለወታደረን በዛ ምክንያት እንዲከፈልላቸው ነው ሀሳባቸው። አሁን ግን እሱ ከአንዋር ጋር ያላቸውን ግንኙነት አጠናክረዋል። ብዙ ውለታ ውሎላታል። እንግዲህ እናቷን እስከማሳከም እሷን እስከማሳከም ድረስ እንግዲህ ሙቷል የተባለውንም ወንድሟን እስከማፈላለግ እስከማግኘት ደርሰዋል። ነገር ግን የአክስቷና የአጎቷ ነገር በጣም ክፋታቸው ትንሽ ጥግ እየደረሰ ነው። አንዋርም በፍጹም አይፈልጉትም። እሷም እንግዲህ ለዋለላት ውለታ መኪና ገዝታ ሰርፕራይዝ አድርገዋለች። በፍጹም አክስቷና አጎቷ ግን ያንን በፍጹም ሊሆን የማይችል ነገር ነው። አግብታ ወደ ውጭ ሄዳ እህሏን እንድትከፍልላቸው ነው ፍላጎታቸው። ከዛም ግን ያው የእናቷ ቤተሰብ እነሱ እንደሚኖሩበት ይታወቃል። ስለዚህ ለዛ ኬስ ሲባል እሷን ማሸሽ ይፈልጋሉ። ነገር ግን እሷ በፍጹም አሁን ላይ ተንኮላቸውም የገባት ይመስላል። የሁለቱ እሳቤ ሁለት የተለያየ ሃይማኖት ያላቸው ሰዎች እንዴት በአንድ ሊሆን ይችላል? በፍጹም የእርግማት ማለት ነው ያወረደችባት። ምክንያቱም በፍጹም ፍላጎት የላትም። ቀለበት አርጎልኛል ብትላቸውም ጭራሽ በፍጹም የማይመጥን ቃል ነው ስትናገር የነበረው። አክስቷ ማህፀንሽ ይደረቅ ምናምን አይነት ነገር ነው ስትላት የነበረው። በፍጹም እንደ ልጅ ብታስበን ኖሮ እንዲህ አይነት አጸያፊ ቃል የማይመጥን ነገር መናገር አልነበረባትም። በፍጹም ትንሽ ነገሩ እየተወሳሰበ ይመስላል። እንግዲህ አበድሯል የሚባለውም ሰውዬ ጠዋት ማታ እየደወለ መውሰድ ይፈልጋል። አሁንም እየተንጨረጨረ ነው። ትንሽ የከበደ ይመስላል። ዙሩ አክረውታል። እሷም ከአኑ ጋር ነገሮችን መጋፈጥ ወስና አለች። ስለዚህ ሁለቱ ሰዎች ግን አክስቷና አጎቷ ትንሽ ነገሮች እየከበዱ እየተወሳሰቡ ነው የሚሄዱት። ከአሁን በፊትም በጣም ብዙ ግፍ እንዳደረሱባትም ግልጽ ነው። እስከ ማሳገት ደርሰዋል። አሁንም ግን የሚያርፉ ሰዎች አይደለም። በአንዋርም ላይ ብዙ ነገር እስከ ጥንቆላ ድረስ በመሄድ አክስትየዋ እንዳሳመመችው ግልጽ ነው። አሁንም ይቀጥላል። በፍጹም በተለይ አክስቷ ለአንዋር ያላት አቋም በጣም ከባድ ነው። በፍጹም ፍላጎት እንደሌላት አሳይታለች። አሁንም አጎቷ ግን ስፈልጊ አንቺ እቃውን ጭኝ እሄዳለሁ የሚል ነው እቅጩን እየነገራት ሊብሮን ይፈልጋል። ስለዚህ የሁለቱ ልጆች ግንኙነታቸውም በጣም እያሻከረባቸው ያለ ነገር የቤተሰብ ጣልቃ ገብነት ነው። ይህም ጣልቃ ገብነቱ ከምን የመነጨ ነው? ከጥቅም እየመነጨ ነው። ሀገር ውስጥ ካለች የእናቷን ቤት ትወስድብናለች ነው ፍላጎቷ። እናትየዋ ለአክስቷ ለኪያ አክስትና አጎት ለቃ ወጥታለች። እሷ አንዋርም በባለፈው ገዝቶላት ስለነበረ እዛ እየኖረች ነው። ፍላጎቷ ያው በአንድም በሌላ መንገድ ያላትን ቤት መጠቅለል ነው። ያንን
ማረጋገጫ ሊሆንላት የሚችለው ኪያን ከሀገር አስወጥታ እንግዲህ ለባለሀብት ድራ እሷ ዘና ፈታ ብላ መኖር ፍላጎቷ። ነገር ግን አሁን ህጎቹን ነግራለች። ኪያ በፍጹም ቁጣችሁን ወቁ፣ የምትሉትን ሰው ላገባ አልችልም፣ ከአንዋርም ጋር ያለኝ ግንኙነት በፍጹም ሊቋረጥ አይችልም። እንግዲህ መኪናውንም ገዝቼለታለሁ፣ እስኪ የምትሆኑትን ነው እያለች ያለችው። እነሱ ግን በፍጹም እኛ በህይወት እያለን አይነት ነገሩ ሊሆን የማይችል ኢምፖሲብል ነው እያሉ ያሉት መሆን የሌለበት ነገር ነው እንግዲህ እያወሩ ያሉት። ነገር ግን እሷ ትንሽ አሁን ነው ሀሳቧን እየገለጸች ነው፣ አቋሟን እያሳወቀች ነው። ከዚህ በኋላ ሊሆን የማይችለው ከአንዋር ጋር ማን ሊነጥለኝ አይችልም። ብዙ መስዋዕትነት፣ ብዙ ነገር፣ ብዙ መስዋዕት ከፍሎልኛል። ስለዚህ በቃ የእሱ መስዋዕትነት ለሱ ያለኝ ፍቅር ማሳያ ይሄን ያደረኩት ነገር ነው። ምላሿ እንደዛ ነው። ያው ቤትም ገዝቶ ሰጥቷታል። መኪናም ሽጦ ስለነበረ ውጡ ተብለው ሁሉ ሰላም ሁሉ ውጭ ብላት እንደነበር የቅርብ ማሳያ ነው። በዛ ጉዳይ እንግዲህ ትንሽ ከፋ እያሉ ነው። ብዙ ርቀት እንደሚሄዱ ምንም ጥርጥር የለውም። ልጅቷ መካከል መንገድ ላይ ሆና ውሳኔ መወሰን አልቻለችም ነበር። አሁን ግን ቁርጥ ያለ መልስ እየሰጠች ነው። ነገሮችን ችሎ ከማለፍ እንዲህ ነገሮችን መስመር ማስያዙ ተገቢ ስለሆነ እየሄደች ያለችበት ርቀት በጣም ወሳኝ ነው። እንግዲህ ከዚህም በላይ የከፋ ነገር ሊደርስባት ይችላል። የሰዎቹ አቋም፣ የአክስቷና የአጎቷ አቋም ከፍተኛ ስለሆነ ቤተሰቦች ቪዲዮውን እስከመጨረሻው እንዲታዩት ፍላጎቴ ነው። ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሌላ ጊዜ በሌላ ሀሳብ የመመለስ ይሆናል። ለዛሬ ያለ ጉዳይ ይሄን ይመስላል። ቸር ነገር እንዲያሰማን ምኞቴ ነው። ያላችሁበት ሰላማችሁ